ዓለም ላለፉት 30 ዓመታት ስትመራበት የነበረው የሊበራል ዲፕሎማሲ ስርዓት መሰረቱ እየተናጋ ነው። ያ የተለመደው የባለብዙ ወገን ተቋማት ተሰሚነት እየደበዘዘ በምትኩ የኔ ሀገር ጥቅም ይቅደም የሚል ብቸኛ ግፊት ዓለምን እያናወጣት ይገኛል። ግላዊነት እየፈረጠመ ዓለም አቀፋዊነት እየከሰመ ነው። አሁን ላይ አሜሪካ ግሪንላንድን ለመቆጣጠር የምታደርገው ጥረት ለብሔራዊ አቅሟን ለማሳደግ ትልቅ አስተዋጽኦ እንዳለው በመረዳት የሚያደርጉት ነው። አገራት አሁን የውሃ ምንጮችን ለመቆጣጠር ረጅም ርቀት ይሄዳሉ። ደሴቶችን ለመቆጣጠር ረጅም ርቀት ይሄዳሉ። ይሄ ምን ያሳየናል? ጂኦግራፊያዊ ሁኔታዎች ለሀገራት አቅም ማደግ መጎልበት ትልቅ አስተዋጽኦ ያደርጋሉ ማለት ነው። በተቃራኒው እነዚህ ነገሮች ከሌሉ ወሳኝ ቁልፍ የሆኑ ጂኦግራፊያዊ ፋክተሮች አንተ ጋር ከሌሉ ምንም ያህል በሆነ በኢኮኖሚ ወይ በሚሊተሪ ያደክ ብትሄድ በሆነ ነገር ተጋላጭ ሆነህ እንደምትቀመጥ የታወቀ። የአሜሪካ ብሔራዊ የደህንነት ስትራቴጂ ወደ ጥቅም ልውውጥ ዲፕሎማሲ ማዘንበሉ የአደባባይ ሚስጥር ሆኗል። ዋሽንግተን ግሪንላንድን ለመጠቅለል የምታሳየው ፍላጎት የርዕዮተ ዓለም ፍልሚያ ማብቃቱን ማሳያ ነው። አሁን ጉዳዩ ሉዓላዊነትና ግዛትን ማስፋፋት ሆኗል። የተፈጥሮ ሀብትንና ስትራቴጂያዊ ስፍራን መቆጣጠር የአዲሱ የኃይል አስተላለፍ መለኪያዎች ሆነዋል። በዚህ አዲስ ዓለም ግንኙነቶች የሚመሰረቱት በሕግ ሳይሆን በአቅም ላይ ብቻ ነው። ከዚህ በፊት የለመድናቸው ቃላቶች የዓለም አቀፍ ሕግ፣ የዓለም አቀፍ ፍርድ ቤት፣ የዓለም አቀፍ የተባበሩት መንግስታት እነዚህ ተቋማት እንደዚህ ሆነው የሚለው ኦሎሞስት በግልጽ ትራምፕ አሁን ይሄንን በግልጽ ነው ያስቀመጠው። በአንድ ቃል አስቀምጠዋል። ለምሳሌ ዘ ጎልደን ሩል ኢን ዚስ ወርልድ ኢዝ ዘ ጎልድ ካን ሩል ነው ያለ። ወርቃማ ሕግ ማለት ወርቅ ያለው ሕግ ያወጣል፣ ወርቅ ያለው ይወስናል፣ ወርቅ ያለው ይመራል ነው። ስለዚህ ከዚህ በፊት እንደምናወራው ዘ ራይት ሜክ ራይት፣ ፍትህ እውነት ፍትህን ታሰጣለች የሚለውን ሳይሆን ሜት ሜክ ራይት ነው። ጉልበት አቅም ፍትህን ያመጣልሃል፣ አቅም ጉልበት የምትፈልገውን ያመጣልሃል ነው። አዲሱ አሰላለፍ ለኢትዮጵያ የብሪክስ አባልነትን የመሰሉ አዳዲስ የገበያና የዲፕሎማሲ አማራጮችን ይዞ መጥቷል። ይህ ደግሞ ሀገሪቱ ከአንድ አቅጣጫ ብቻ የሚመጣን ጫና እንድትቋቋም ያደርጋታል። ኢትዮጵያ በዚህ ተለዋዋጭ ዓለም ውስጥ ለመቀጠልም ሚዛናዊና ንቁ የዲፕሎማሲ መርህን መከተል ይኖርባታል። በዚህ ግርግር ውስጥ ኢትዮጵያ በፍጹም ልታጣም የማይገባው ከቻለ ደግሞ ልጨምረው የሚገባው ምንድን ነው? ለምሳሌ አሁን ቅድም አነስተናል። ግሪንላንድ አሜሪካ ግሪንላንድ መያዝ ለብሔራዊ ጥቅም አስፈላጊ ነው፣ ለብሔራዊ ደህንነት አስፈላጊ ነው። ኢትዮጵያ አሰብን ክሌም ማድረግ፣ ኢትዮጵያ ጅቡቲ ላይ ህጋዊ የሆኑ መተማመኛ ይፈልጋሉ ማለት ኢትዮጵያ ኢጅፕት ጅቡቲ መምጣት የለበትም። ጅቡቲ ላይ የሴኩሪቲ የሚሊታሪ ኢንፍሉዌንስ ሊኖራት አይገባም። አሰብ አካባቢ ድርሽ ማለት የለበትም ማለት ኩራት አይደለም ማለት ነው። ቢኮዝ ይሄ ብሔራዊ ደህንነት ነው። በዚህ አስተላለፍ ዓለም አቀፍ ድጋፎችና እርዳታዎች በማንኛውም ጊዜ በለጋሾች ፍላጎት ሊቋረጡ እንደሚችሉ ማሳያዎች ግልጽ ናቸው። ኢትዮጵያ ይህንን የአስተላለፍ ለውጥ አስቀድማ በመገንዘብ የኢኮኖሚ ሉዓላዊነት ላይ ትኩረት አድርጋ ሰርታለች። ኢትዮጵያ እየተገበረች ያለው የማክሮ ኢኮኖሚ ማሻሻያም ግቡ አንድ ነው። በሌሎች እርዳታ ላይ የተንጠለጠለ ኢኮኖሚን ወደ ራስ መተማመኛ ኢኮኖሚ መቀየር። ምክንያቱም አዲሱ የዓለም አስተላለፍ ጥገኛ ሀገራትን አይምርም። ለዚህም የኢኮኖሚ ነጻነት ዛሬ የኢትዮጵያ የህልውና ጉዳይ ሆኗል። ዓለም እጅግ በጣም ኢተገማች ስለሆነ ከዛ የሚፈጠረውን ተጋላጭነታችንን ለመቀነስ በምግብ ራስን መቻል እንግዲህ አንዱ የተቀመጠው ስትራቴጂ ነው። ሉዓላዊ አቅማችንን ማጠናከር፣ ሉዓላዊነትን ማረጋገጥ፣ የውስጥ አቅምን ማረጋገጥ፣ ራስን በራስ መመገብ መቻል፣ ከውጪ እርዳታና ጥገኝነት እንላቀቅ በሚለው ፖሊሲ መንግስት የአደጋ ስጋትና መከላከል ኮሚሽን ጋር ሆኖ በስንዴ ልማት ለምሳሌ በግብርናው እየተሰሩ ያሉ ስራዎች ኢትዮጵያን ከጥገኝነት በከፍተኛ ሁኔታ ያላቀቀ ነው። በእርግጥም በአዲሱ ዓለም ምግብ መሳሪያ ሆኗል። ኢትዮጵያ ባለፉት ጥቂት ዓመታት በስንዴ ልማት ያስመዘገበችው ድል በአደጋ ጊዜ በሌሎች እጅ ላለመውደቅ የተደረገ ትልቅ ቅድመ ዝግጅት ነው።
በአጠቃላይ ዓለም ወደ ግላዊ ጥቅም በምታዘነብልበት በዚህ ዘመን ኢትዮጵያ በኢኮኖሚ በግብርናና በዲፕሎማሲ የጀመረቻቸውን የቤት ስራዎች ተጠናክረው መቀጠል እንዳለባቸው ባለሙያዎች ይስማማሉ።